ልጄን ነው የምፈልገው የልጅነቴን ወልዳችኋል? እሱ መሆኑን የሚያገናኙት ማለት እየመጣ የሚነግሩት ማለት ነው። ጓደኞቹ የእሱ ድምፅ ነው እያሉ በዚህ አሁን በመጣው በቴክኖሎጂ ድምፁን ያሰሙኝ ነበር። እንዴ ብር ይልክልኛል በየወሩ። አክሊሉ በየወሩ ገንዘብ እስካሁን ድረስ ይልክላችኋል? ይልክልኛል። አካውንት አለ፣ በአካውንቴ ሁሌም በየወሩ ገቢ ያደርግልኛል። ስንት የእሱን የልጅ ልጅ አይቼ ስንት በደስታ ከእሱ ጋር እኖራለሁ ያልኩትን ህይወቴን እቀይረዋለሁ ያልኩትን ልጅ እንደ መጨረሻ አጋጣሚ ነው የተክሴን እጅ ስመልስ ራሱን አጥፍቶ አገኘሁት። አባት እኔና ልጄ ብቻ ትቶን ገንዘብ ብቻ ልጅ ይሆናል እንዴ? መከራዬን አይቼ ያሳደግኩት ያለ አባት ያሳደግኩት ስንት ስቃይ ስንት ነገር ያየሁበት ልጅ ስንት አላማ ስንት እቅድ የነበረው ልጅ እኮ ነው የገደለብኝ። ምን ሆነ ነው አክሊሌ ንገሪኝ። ምንድነው የሆነው? ምንድነው የተፈጠረው? ጊዜ መቼ ነው ድምፁን የሰማሁት? ድምፁን ከሰማሁት እስቆየ። እሺ ለመጨረሻ ጊዜ ገንዘብ የላከሉት መቼ ነው? እሺ እንግዲህ ውድ ቤተሰቦቻችን ውጭ ላይ እንግዲህ አንዳንድ ነገሮችን ብያችሁ ነበር። አሁን ደግሞ እንግዲህ የአክሊሉ ቤተሰብ ጋር እገኛለሁ። እስቲ የአክሊሉ ቤተሰብ ምን አይነት ሁኔታ ላይ ይገኛሉ፣ ማርታስ በምን አይነት ሁኔታ ትገኛለች የሚለውን ነገር በሙሉ እንግዲህ ለእናንተ በስተመጨረሻ የማስተላልፍላችሁ ይሆናል። ምክንያቱም ዛሬ እንግዲህ ያው ብዙሃንን በአቶ ደጀኔ ሲጎዱ የነበሩትም ሲቀጥልም ደግሞ ከአቶ ደጀኔ ሲሰበሰቡ የነበሩት ንብረቶች በሙሉ ለሚገባቸው ሰዎች ወይም ደግሞ ለሚመለከታቸው አካላቶች እንግዲህ እያስተላለፍን እንገኛለን። የተገባውን ንብረቶች በሙሉ እንግዲህ አሁንም የቀሩ ነገሮች ይኖራሉ። እነሱንም በሚገባው መሰረት ሕግ በሚፈቅደው ለሚገባቸው ሰዎች እየሰጠን እንገኛለን። እስቲ ዛሬ ግን ለምን ተገናኘን? ማርታንስ ማግኘት ለምን አስፈለገ? የአክሊሉ እናትስ ምን አይነት ሁኔታ ላይ ይገኛሉ የሚለውን ነገር እንጠይቃቸውና ያለውን ነገር አውርተን እስቲ ምንድን ነው የተዘጋጀው ዛሬ ለምን መጣን የሚለውንም ቀጣይ የምንከታተል ይሆናል። እስከዛ ድረስ አብራችን ቆዩ። ለዚህ ቻናል አዲስ ከሆናችሁ እንግዲህ ሰብስክራይብ በማድረግ ቤተሰብ ሁኑ ብላለሁ። ከኔ ጋር ቆዩ። እሺ ማርታ እንዴት ነሽ? ሁሉ ሰላም? ሁሉ መልካም ነው። እድሜ ላንተ ነገር የተስተካከለ ነው። መስመር እያዘ ነው። ያው እሱ የኔም ብቻ ሳይሆን ያው መጀመሪያ እግዚአብሔር ስራ ነው። ሲቀጥል ያው የአቅማችንን እኛም እየለፋን ስላለን ነው። እግዚአብሔር ያግዘን። ያው ከጀርባ እንግዲህ ብዙ ነገር አውርተናል፣ እንደዋወላለን እንላለን። ግን እስቲ ኦዲየንስ ምን አይነት ሁኔታ ላይ ትገኛላችሁ የሚለውን ነገር መጠየቅ ስለሚፈልግ ነው። ማሚ እንዴት ነው? ሰላም ነው? ያው ዛሬ እንግዲህ ያላችሁበትን ሁኔታ ተመልሼ መጠየቅ ስላለብኝ ነው። ትንሽ ቆየ ወደ እናንተም ከመጣሁና እንዴት ናችሁ? ማርታ ያለችልኝ እግዚአብሔር ይመስገን። ማርታ እንዴት ነሽ? እስቲ ያለውን ነገር አጫውሽኝ። ምን አይነት ሁኔታ ላይ ትገኛላችሁ? አሁን እግዚአብሔር ይመስገን ያለው ነገር ሁሉ ሰላም ነው። እሺ። በተለይ ደግሞ ደጀኔ ከተያዘ በኋላ ያለው ነገር እኔ ባለሁበት ነገር በጣም ደስተኛ ነው። ምክንያቱም ስለሱ አንተ የማታውቀው ነገር የለም፣ እንዲህ ነው ብዬ የምነግርህ ነገር የለም። ምክንያቱም ትናንትና ጨለማ ውስጥ የነበርኩ ያህል ነው የሚሰማኝ። የሆነ እስር ቤት ያለው አይነት ስሜት ነበር የሚሰማኝ። ጠዋት ስትወጣ በጠባቂ ነው፣ ማታ ስትገባ በጠባቂ ነው።
እንደ ባል እንደ ቤተሰብ እኔ ከትልቅ ቤተሰብ ነው የወጣሁት። እንደ ባል እንደ ቤተሰብ የማገኘው የባልም ሆነ የቤተሰብ ፍቅር ስላልነበረ ብዙ ጊዜም ብቻዬን ነበር የማሳልፈው። ያም ሆኖ ደግሞ የደረሰብኝ ስቃይ ባለፈው ነግሬሃለሁ እና እሱን ምናልባት እንግዲህ እግዚአብሔርም ቆጥሮ አንዳንዴ እኔም ጥሩ ሰው ነኝ እያልኩ አይደለም። ያው በአንተም በእናንተ የምገዛ ዛሬ ያለሁበት ነገር ላይ ይገኛለሁ። ያው የተፈጠረው ነገር ታውቃለህ አንተም። አሁን በመልካም ሁኔታ ላይ ያለነው ከልጄ ጋር ማሚም አለች ከኛ ጋር። አሁን ያለነው ነገር ጥሩ ነው፣ እግዚአብሔር ይመስገን። ደስ ይላል። እንግዲህ ያው ብዙ ነገሮችን እንኳን አውርተን ነበረ። ደጀኔም ከተያዘ በኋላ ብዙ ንብረቶችን በማስመለስ ላይ እንገኛለን እና ከዛ ውስጥም ደግሞ እንግዲህ ያው አንቺም የህግ ባለቤቱ ስለነበርሽ ብዙ ነገሮች የምታገኝበት ኦፖርቹኒቲው ሰፊ ስለሆነ ከነዛ ነገሮች ውስጥ አንድ መጠቀም የምትችያቸው ነገሮች እንግዲህ ያው በስማቸው የነበረውን ሀብት ወደ እናንተ ማድረግ የሚቻልበት መንገድ ነው። ያንንም ደግሞ አድርገነዋል። ደስ ይላል። እኔማ ልጄን ነበር የምፈልገው መጀመሪያ። ስንት አላማ ስንት እቅድ የነበረው ልጄ አለ እያለ እያታለለ ያን ያህል አመት የልጄን እርም እኮ ነው የበላሁት። ገንዘብ ብቻ ልጅ ይሆናል እንዴ? መከራዬን አይቼ ያሳደግኩት ያለ አባት ያሳደግኩት ስንት ስቃይ ስንት ነገር ያየሁበት ልጅ ስንት አላማ ስንት እቅድ የነበረው ልጅ እኮ ነው የገደለብኝ። እርግጥ መያዙ ጥሩ ነው፣ ህግ አካል መቅረቡ ጥሩ ነው፣ ግን ልጄን ነበር የምፈልገው። እሺ እንግዲህ ማሜ የዛኔ ብዙ ነገር ሲያስቸግረን ነበር። የነበርሽበት ቦታም ሴፍ ስላልሆነ ለአንቺም ጥሩ ይሆናል ብለን ስላላሰብን ወደ እነ ማርታ ቤት እንድትሄጂ እና ከእነ ማርታ ጋር እንድትኖሪ በጠየቅንሽ ሰዓት እንግዲህ ያው ትንሽ አስቸግረሽን ነበር አውቃለሁ። ልጆችሽን ያሳደግሽበት ብዙ ነገር ያየሽበት ትዳር የተመሰረተበት ቤት ነው እና በአንድ እንደዚህ ውጡ ሲባል ለመውጣት ይከብዳል። ግን የዛኔ ሲደረግ የነበረው ነገር በሙሉ ለአንቺ ጤንነት የታሰበ ነገር ነው እና ያንን እንግዲህ ያው ከብዙ ጭቅጭቅ በኋላ እሺ ብለሽ ማርታ ቤት ስለሄድሽም ቢሆን እንደ ውስጥ አሁን ከልጅሽ ጋር የምታሳልፊው ጊዜ ደስተኛ ነሽ? ምን አይነት ሁኔታ ላይ ነሽ? እስቲ ኦዲየንስ ከፍቷታል፣ ልጇን በማጣቷ ብዙ ተጎድታለች ብሎ ሲያስብ ስለነበር እስቲ እንደው አሁን ባገኘሻቸው ነገሮች የእውነት የተካሽ ይመስልሻል? ልጄ እኔ እኮ መጀመሪያ ነገር የምፈልገው ልጄ ነበረ። በእርግጥ እውነት ነው ማርቲ የልጅ ልጅ አሳይታኛለች፣ ግን እንደ እናት እኮ ከባድ ነው። ምንም ሳላስበው እኮ ነው ድንገት መጥተህ ልጅሽ በህይወት የለም የሚለው መርዶ ያረዳኝ። ልጄ ስንት ነገር ያሰብኩበት ስንት የእሱን የልጅ ልጅ አይቼ ስንት በደስታ ከእሱ ጋር እኖራለሁ ያልኩትን ህይወቴን እቀይረዋለሁ ያልኩትን ልጄ ማርትዬ ተይኝ እባክሽ፣ እኔ ከፍቶኛል። ከፍቶኛል፣ ተይኝ እባክሽ። ልጄን ነው የምፈልገው፣ የልጅነቴን። ልጅሽ እኮ ተተክቷል። ያለፈን ነገር ይመልሰዋል። አይዞሽ ማሜ እባክሽ። አንቺ ማልቀስ አክሊል የሚመልሰው አይዞሽ ማሜ በቃ ስንት ነገር ተነጋግረን ደግሞ አሁን እኮ ልጅ ልጅ አግኝተሻል አይደል? እኔ ከጎንሽ ነኝ ያለው ልጅ እንደ ልጅ ነው የሚቀርበው ይገባኛል። እንደናት ስሜቱ ከባድ ነው፣ ግን በቃ እኔ እኮ ማሜ አሁን ላይ ሁሉም ነገር ተስተካክሎ አሁን ላይ እኮ የልጅሽም ገዳይ ተይዞ ያለበት መንገድ ደጀን የምንለው እሱ ነው። ተያዘ? አዎ። እሰይ ተባረኩ። እስር ቤት እንዲማቅቅ ነው የምፈልገው። ያዛችሁት የልጅን ጊዜ አይዞሽ በቃ ማሜ
እኮ አሁን እኮ ማሚ ብዙ ማለት የእውነት ነው ማርቴ ማለት አሁን ላይ እኮ ትክክል ነው። በጣም ነው የሚያሳዝነው። አክሊሉ የሞተበት መንገድ የተቀበረበትም እንግዲህ በጣም ብዙ የሚያሳዝን መንገድ አለው። ግን አሁን ምንድነው እሱን የገደለው እንኳን በነፃነት ሲንቀሳቀስ ነበር የኖረው ለአመታት እና ያንን እንግዲህ እግዚአብሔር ረድቶን ማስተካከል መቻላችን እሱን ለህግ አካል አሳልፈን መስጠት መቻላችን በጣም ነው ደስ ሊለን የሚገባው እና እርሱም የልጆት ገዳይ እየተንቀሳቀሰ እንደሆነ እንዲሰማውት እሱ የበደላችሁን በደል መከፈል ባለበት ዋጋ እንግዲህ ተከፍሎ መስተካከል ያለበት ነገር እንዳለ ስለተሰማ ነው። ዛሬ ደግሞ እንግዲህ ማርቲ ከባሏ ከአቶ ደጀኔ ጋር የተያያዘ አንዳንድ መስተካከል የነበረባቸው ጉዳዮች አሉ። እነዛን ካስተካከልን በኋላ ለእናታችን ማድረግ የምንፈልገው ማስተካከል የምንፈልገው ነገር አለ። እድሜ ልካችንን አብረን እንድንኖር እንፈልጋለሁ እና በዛ ባለን ነገር ደግሞ ቢስተካከል ደስ የሚለኝ ነገር አለ ስላለችኝ ነው ዛሬ የተገናኘ ነው። ረሷ እናቴ ምን ጎሎብኝ ይኸው በፍቅር ልጅ አሳይታኝ ልጄን እያሳደግኩ ደስ ብሎኝ ምንም እንኳን ልጄን ባይተካልኝም ሀዘኔ ውስጥ ጥልቅ ያለ በጣም ይከፋይ ቢሆንም ደግሞ ተመስገን ተባረክ እድሜና ጤና ይስጥሽ። ደስተኛ ነኝ እኔ ባለሁበት ህይወት ደስተኛ ነኝ። ስራ ቆሞ እንግዲህ አሁን ቤት ቁጭ ብለው ያሉትና እንዴት ነው በሱ በኩል ተጽዕኖ እየፈጠረባችሁ ያለ ነገር አለ? ረዳው እናቴ ምን ጎሎብኝ ትባረክ እግዚአብሔር የባረካት ልጅ ሰጥቶኛል። አሁን እንግዲህ እኔ የሆነ አንድ ለእናንተ ሰርፕራይዝ አለኝ። እሱም ምንድነው ማርቲ እንግዲህ ማሚ የለመደችው የንግድ ስራ ስለነበረ እየተንቀሳቀሰች የምትሰራቸው ነገር ስለነበረ አሁን ላይ ቤት መቀመጡም ይሰለቻታል። እኛንም ደግሞ ከጎን ሆና እየጦርናት እንዳለ እንዲሰማት ሳይሆን እሷም አብራን ተጋግዘን የአክሊሉ ልጅ የምናሳደግበት መንገድ እንፈልጋለን ስላለች እሷ እንግዲህ አሁን ትንሽዬ ሱቅ ለእናንተ የምትሆን ለመክፈት እየታሰበን ያለውና እንደ እርሶ ፈቃደኛ ከሆኑ ሁሌ እንደዚህ ደስተኛ ሆኜ ስታለቅሽ ማየት እና ይሄን ብቻ አይደለም እንግዲህ ማሜ በጣም ብዙ ነገር አለ። እሱን እንግዲህ ያው ከዚህ ወተን የምንሄድበት ቦታ አለ። እዛ ቁጭ ብለን የምናወራቸው ከዛ ቤት ወጥተሽ የተሻለ ኑሮ ኖረሽ የተሻለ ህይወት ኖሮሽ ነበር ማለት የሚፈልገው። ሁሌ በቃ ህልም እሱ ነው። ጠዋትና ማታ ምን አለ እናቴ ከዛ ቤት አውጥቼ ከግምት እንግዳ አውጥቼ እናቴ ከፍቷት አዝና ያሳደገችኝ ያላባት ያሳደገችኝ እሷን በሚገባ ነገር ይፈልጋለሁ። በቃ እሱ የሚፈልገው አይነት ህይወት እንድትኖር ነበረ ሁሌ የሚመኘው። ግን በቃ እግዚአብሔር አልፈቀደውም አላለውም። እሱ ግን እኔ ህልሙን አውቅ ስለነበረ የራስሽ የሆነ ነገር ኖሮሽ ደስተኛ ሆነሽ ልጅሽን በልጅሽ ሀዘን የምታዝኝበት ሰዓት ልጅሽን ሁሌ እንዳለ አስበሽ እያመሰገንሽ እንድትኖር ነው የምፈልገው። የእሱን ህልም ነው የማሳካው። ውድ ቤተሰቦች እንግዲህ በጣም ደስ ብሎኛል። ምክንያቱም በእንደዚህ አይነት ሁኔታ የአቶ አክሊሉን ቤተሰብ አገናኝተናቸው ያሉትን ነገሮችን በእንደዚህ አይነት መንገድ እናስተካክላለን ብለን አናስብም ነበር። ግን ያው በእግዚአብሔር እርዳታ ዛሬ ሁሉም ነገር ተስተካክሎ ማርታም ከጎናችን ሆና ያለው ነገር በሙሉ እየተስተካከለ ይገኛል። ከዚህ በፊትም ደግሞ እንግዲህ ያው ሜንሽን አድርጌላችሁ ነበር አቶ ደጀኔ ላይ ያሉትን ንብረቶች በሙሉ ለሚገባቸው አካላቶች መሰጠት ባለበት መንገድ እየተሰጣቸው እንደሆነ አሁንም ደግሞ ብዙሃን እንግዲህ ያው ሀሳብ አስተያየቶቻቸውን እያስቀመጡልን በሚገኝበት ቦታ እኛንም ደግሞ ኮንታክት እያደረጉን ያሉ ሰዎች አሉ። እነዛም ሰዎች ደግሞ ብዙሃኖቹ እንግዲህ ያው ከዚህ በፊት ተናግሬዋለሁ ንብረት ለማጭበርበር ወይም ደግሞ ገንዘብ ይገኛል ብቻ ብሎ ስላሰቡ በተደጋጋሚ ጥያቄ እያቀረቡ ያሉ ሰዎች አሉ። ቢሆንም ግን ምንድነው እኛ ማጣራት ባለብን መንገድ ከህግ አካላቶች ጋርም እንግዲህ በመተባበር አንዳንድ ነገሮችን እያስተካከልን እንገኛለን። ከዛም መሀል ደግሞ እንግዲህ
ተጠቃሚ ትሆናለች ብላ የምትታሰበው ከዚህ በፊት የነበረችው እህቱ ማህሌትና አሁን እዚህ ጋር የምናየት ማርታ ብዙ ነገሮችን የገንዘብም አንዳንድ ጥሪት እቃዎችንም ደግሞ የመከፋፈል ሲከፋፈሉም የደረሳቸው ሰዎች ናቸውና ማርታ ዛሬ ያሰበችው ነገር አለ። አሁን አንዱ የተናገርኩት ነው። በቀጣይም ደግሞ እስቲ ምንድን ነው የተዘጋጀው ነገር ለእናታችን ያስቀመጠችላቸው ነገር ምንድን ነው? ምንስ እንዲደረግ ነው የምትፈልገው? እና እኔም ደግሞ ከማውቃቸው ሰዎች ከማውቃቸው ድርጅቶች ጋር ሊሆን ይችላል አገናኛቸውና ለእነሱ ይሆናል የምንለውን ነገር እናሳያቸዋለን። የእውነት እነሱ ከወደዱት ከመረጡት ለእኛ ይሆነናል ብለው ካሰቡ ተቀብለው እንግዲህ አብረን ለእነሱ ማስተካከል የምንችላቸውን ነገር የምናስተካከል ይሆናል። እንግዲህ ውድ ቤተሰቦቼ ከዛ በፊት ግን ይህን ጥቁር ልብሷን እንድታወልቅ እፈልጋለሁ። ይበቃል። ከዚህ በኋላ አሁን ቀጣይ ስንሄድ ይህን ጥቁር ልብስ አውልቃ ወደ አዲስ ቦታ ስንሄድ በአዲስ ስሜት በአዲስ ሞራል እንድትሄድ ነው የምፈልገው። ሁላችንም በአዲስ መንፈስ እዛ ቦታ እንደምንገኝ አስቀድሙና ከዛ በኋላ እናወራለን። እሺ እንግዲህ ውድ ቤተሰቦች አሁን ከዚህ በመውጣት እነ ማርታ እንዳሉት እንግዲህ አሁን ከዚህ በመውጣት የምንሄድበት ቦታ አለ። እዛ ቦታ ደግሞ የት ነው የሚለውን አብራችሁን የተከታተላችሁ የምታዩ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እስከዛው ድረስ ከኔ ጋር ቆዩ። ሰላም አንዳንድ ነገሮችን ሃይላይት ነገር ያለው አቶ ደጀኔ እንግዲህ በሚባል ሰው ልጃቸው ተገሎባቸው ምናምን ነበረ እና እኛም ደግሞ እንግዲህ ከህግ አካላትም ከእግዚአብሔር እርዳታም ጋር እንግዲህ ሰውየውን አጣርተን ደርሰንበት ለሚመለከተው አካል እንግዲህ አሳልፈን ሰጥተነዋልና ከዛ ደግሞ እናታችን የሚጦራቸው ከጎናቸው የሚሆናቸው ምንም አይነት ልጅ የላቸውም። አሁን ግን ልጃቸው ቢሞትም የልጃቸው ፍቅረኛ የነበረች እና የልጅ ልጅ ስላላቸው የሚጦራቸው ከጎናቸው የሚሆን ሰው ቢያገኙም መኖሪያና ሀብት ጥሪት ያስፈልጋል እና ለዛ እንግዲህ ያው ከልጃቸው ፍቅረኛ ከማርታ ጋር በመሆን አንተ ምርጫ ያደርጌ ያው ከዚህ በፊትም እናንተ ጋር ነው የምመላለሰው። የምተማመኑባችሁ እንግዲህ ያው አለን የምንለው ድርጅታችንም እናንተ ስለሆናችሁ ዛሬ አንተ ጋር መጥቻለሁ እና እስኪ ምን ትተባበረኛለህ? እንኳን ደህና መጣችሁ ነው የምለው። በቅድሚያ ማዘርዬ የደረሰበትን ነገር ሰምቻለሁ። እጅግ በጣም መሪር ነው። በጣም ያዘንኩት ስሰማ ነው። ያው ፈጣሪ መጽናናቱን ስቶት ልጅ ማጣት ቀላል ነገር አይደለም እና መጽናናቱን ስቶት ለመላ ቤተሰቡ መጽናናቱን እንዲሰጡ ነው ምን ለበጎ ነው። ስለዚህ ህይወት ይቀጥላል። በተቻለ መጠን ተጽናንተው ራስዎትን መጠበቅ አለበት ነው ብለው ላይ ያው እኛ ምርጫ አድርገህ በድጋሚ ስለመጣ እናመሰግናለን። እናታችንም የሆነ ነገር አይጠፋም፣ የተሻለ ነገር ይኖራል። ያው ነገር ያለው ማርታ ካገኘችው ከውርስ አንጻር ነው እና እውነቱን ለመናገር እኔም በተደጋጋሚ እዚህ ስለመጣው በምን አይነት ፕራይስ ምን ማግኘት እንደምትችል አውቀዋለሁ። ግን ምንድነው የእውነት ከአንተ አንደበት ያለውን ነገር እየሰሙ ፋይናንሻሊ አሁን ላይ በቃ ስቴብል ናቸው። ያለውን ነገር አግኝተው ከዛ ውርስ አንጻር የተገኘው ገንዘብ የሚፈልጉትን አይነት ነገር ገዝቶ ሊያኖራቸው የሚችል ነው እና አሁን ከፕራይስ አንጻር አይተ ሳይሆን ለእነሱ ይሆናል፣ ለሙሉ ቤተሰብ በቃ ይሆናቸዋል። አሁንም ደግሞ ትርፍ ቦታ አለን ከተባለ ውስጥ እንግዲህ ያው ከዚህ በፊት ቦታ የተወሰነች እንዳለ ነግራችሁኛልና ከዛች ከቦታ የሚገኝልኝ ከሆነ ካለችው ቦታ ላይ የሆነ ነገር ለነዚህ ቤተሰብ የሚሆን ይኖራል ካልከኝ እስቲ ለነሱ ብትነግሪልኝ ደስ ይለኛል። እሺ አቤላዬ፣ ያው እኛ ጋር የተለያዩ ፕሮዳክቶች አሉ፣ የተለያዩ ቤቶች አሉ። ከስቱዲዮ ጀምሮ ያሉ እስከ ባለአራት መኝታ ላይ ያረፉ አፓርትመንት ቤቶች አሉ። ምናልባት ቤተሰብ ከሆኑ 2 መኝታም 3 መኝታም 4 መኝታ ላይ ያረፉ ቤቶች አሉ። አቅማቸው በፈቀደ መንገድ የሚገዟቸው ማለት ነው። ያው ምንም ጥሪት አሁን ላይ የተወሰነ ብር እጃቸው ላይ ቢኖረው አሟጠው እዚህ ቦታ ላይ መክፈል አይጠበቅባቸው። እኛም በተቻለ መጠን መርዳት ማገዝ ያለብን ነገር እናግዛቸዋለን። እሱ እንዳለ ሆኖ ግን አሁን ላይ እንደ ቤተሰብ ከሆነ ያው ባለ 2ም ባለ 3ም መኝታ ላይ ያረፉ ቤቶች ናቸው። ምንድን ነው የምታወራኝ ልጅ? እኔ እኮ ምንም ነገር የለኝም እንደምታይኝ ነኝ።
አንድ ልጅ ነበረኝ። እሱንም ይኸው በግፈኞች ተገድሎ በሀዘን ተኮራምቼ ነው ከዚህ ልጅ ልጅ ባይጥልልኝ እኮ እኔ ምንም ነገር የለኝም። የምኖርበት ቤት የኪራይ ቤት ነው። ምን አለኝና ነው ባለ 3 ባለ 4 እያልኩ ተማረጠኝ። ከምን አንተች ነው ይሄን ነገር ነው? ምንድን ነው የምታወሩት? ምንድን ነው አሁን ያለውን ነገር ታውቂያለሽ አይደል? ያለንበት ቤት ኪራይ ነው። እኔም ልጄ ያለችው ያገኘኋት የተካፈልኳትን ትንሽ ብር ወደ ንብረት መቀየር ፈልጋለሁ። አንቺም ተመልሰሽ ወደዛ ቤት አትሄጂም፣ እኔም ከነ ልጄ ከዚህ በኋላ ኪራይ ቤት ላይ መኖር ስለማልፈልግ ስራሽን እየሰራሽ ማታ ገብተሽ ከእኔም ጋር ከልጅሽ ጋር ጥሩ ጊዜ የምታሳልፊበት አንቺም የራስሽ መኝታ ቤት እንዲኖርሽ እኔም የራሴ መኝታ ቤት ልጃችንም እያደገች ስትሄድ የራሷ ክፍል ስለሚያስፈልጋት እኔ አስቤ የመጣሁት ባለ 3 መኝታ ቤት እስከሽልኝ ለእኔ ለአንቺ ከዚህም በላይ ይገባሻል። ምክንያቱም አክሊሉ በህይወት በነበረበት ሰዓት ላይ ይሄ ነበረ ህልሙ። አንቺ ቤት ኖሮሽ ከዛ ታውቂዋለሽ ኖሮሽ ዝናብ ሲዘንብ አንዴ በዚህ ስትለጥፊ ያኔ ሸራ ስታለብሽ ያኔ ውሃ ስትማሰለበ ስትለጥፊ የነበረውን ህይወት ሁሌ ይነግረኛል። በርቀት እንዲሆን ቤቱን አውቀው ነበረ ከዛ በፊት። ስለዚህ ከዛ ህይወት ወጥተሽ የራስሽ ቤት ኖሮሽ አንድ ቀን ስቀሽ የምትኖሪበት የራስሽን ቤት ከፍተሽ የምትገቢበትን ነገር ይናፍቅ ነበር አክሊሉ። ስለዚህ ይሄ የአክሊሉ ህልሙ ነው። በህይወት ቢኖር ኖሮ እግዚአብሔር ብሎት እሱ የሚያደርገውን ነገር ነው። እና ከየት አመጣሽ ነው የምታደርገው? ያው ከተካፈልኩት ገንዘብ አሁን ለኔ ቤት ይኖረኝ ነው የጋራ ቤት ይኖረናል። እሰይ ተባረኪ። እንደምን ላድርግሽ? እሰይ ልጃልወጣ ተባረኪ። እኔ ልጅ ተባረኩ። እሰይ በአምላክ እሰይ። እኔማ ምን ጉድ መጣብኝ? ቤት ምን ሊያደርጉ ነው ያመጡኝ? ከራይ ልቀይር ነው እያልኩ ነበር እኮ። ይሄ ቢሮ ነው፣ እሱን የምናወራበት ይሄ እሱ ቢሮ ነው። ገና ደግሞ ቤቱ ስታዩ ተወጪዋል። ከራይ ቤት ስቀይር ነው ምንድን ነው ብዬ ግራ ገብቶ፣ ይሄማ ትልቅ ደስታ ነው። የእኛ ተመስገን ልጄ፣ ነፍስን በገነት ያኖር። ተባረኪ ልጅ። አሁን እንግዲህ ምንም ሳትጨነቂ ስለ ገንዘቡም ስለምንም ሳታስቢ ለእኔ ሊሆንልኝ ይችላል የምትይው እንግዲህ አሁን ማርቲም ያለውን ነገር ነግራሻለች። ባለ 3 መኝታ እንግዲህ ቢሆን እመርጣለሁ ስላለች እሷ እስቲ እንግዲህ ወንድማችን ባለ 3 መኝታውን እንዴት እንደሆነ በምን አይነት ክፍያ እንደሆነ ይነግረናል። ከክፍያው ጋር አንቺ ምንም የሚያነካካሽ ነገር የለም። አሁን አንቺ በተቻለሽ አቅም ቤቱ እንግዲህ ተጠናቆ ሬዲ እስከሚሰጥሽ ድረስ ሱቅሽን መነገድ ባለብሽ መንገድ እየነገሽ ከልጅሽ እና ከልጅ ልጅሽ ጋር ትኖሪያለሽ ማለት ነው። ተመስገን፣ እድሜና ጤና ይስጥሽ። ተባረኪ። የሚቆም ነገር የለም። እሰይ እናንተም ተባረኩ። እስቲ ያለው ነገር እንደዚህ ለህዝብ እንደዚህ የምታቀርቡ ተባረኩ። አሜን። እናመሰግናለን። እስቲ አንተ ያለውን ነገር እስቲ ፕራይሱን ለማርቲን ነገር ስላለበት እስቲ ያለው ነገሮችን ንገረን እና ሁሉንም አንዳንድ ነገሩንም እንዲጨረስ አድርገን ያለውን ነገር እናወራበታለን። ጥሩ እሺ። አቤላይ ያው ተመስገን፣ ደስታ ነው። እናታችን የሰሙት አጋጣሚ ሰርፕራይዝ ነው ያደረጋቸዋቸው። ደስ የሚል ነገር ነው። ከሀዘን ወደ ደስታ የሚቀየር ነገር ሁሉ ደስ ይላል። ትንሽ እኔ በጣም ስሜታዊ ሆኜ ነበር ቅድም። ልጅን ማጣት ቀላል ነገር አይደለም። አሁን ደግሞ ወደ ሌላ ነገር የተሻገርን ነው እና ጥሩ ነገር ነው ያደረግሽው። እንደ አማራጭ እንድናየው ሁሉንም ቢያንስ ከአንድ መኝታ ጀምሮ ያሉትን ማየት ብንችል ጥሩ ነው። ማወዳደር እንዲችሉ ከፕራይስም ከሁኔታዎች አኳያ ብናይ ጥሩ ነው። አሁን እኛ ጋር ከ1 ዓመት ተኩል ጀምሮ የምናስረክባቸው ቤቶችን ነው የምናገኘው ማለት ነው። ስለዚህ ባለ 1 መኝታ ከ72 ካሬ ጀምሮ አለን። እንዲሁም ባለ 2 መኝታ ከ123 ካሬ ጀምሮ በ122 123 ካሬ ላይ ያረፉ ቢከፈሉ 3 መኝታ ሊወጣቸው የሚችላቸው ቤቶች አሉ። እንዳቅም ሰዎች መግባት እንዲችሉ ማለት ነው። እንዲሁም ባለ 3 መኝታ ከ150 ካሬ ጀምሮ ላይ ያረፉ ቤቶች ናቸው ያሉት። አሁን እናንተ የመረጣችሁት ቤት ማለት ነው። ባለ 4 መኝታ ከ176 ካሬ ጀምሮ ያሉ ቤቶች አሉ። ሁሉም ቤቶች ላይ አሁን እናታችን ቅድም እንዳለችው ሁሉም ሰው እያደገ ሲመጣ ልጅም እያደገ ሲመጣ የራሱ ክፍል ያስፈልገዋል። ወጣትም የራሱ ክፍል ሊያስፈልገው ይችላል። እናታችን እንደዚህ ያስፈልጋቸዋል። ነገር ግን ሁሉም ክፍሎች እኛ ጋር ቤላ አንተ በደንብ ታውቀዋለህ፣ ተጨማሪ ሰራተኛ ክፍል አላቸው። በተለይ ከ2 መኝታ ጀምሮ ያሉ ክፍሎች ተጨማሪ ሰራተኛ ክፍል ስላላቸው ቀሪው 4ኛ ማለት ነው። 3 ከሆነ 4ኛ የሆነ ሰራተኛ ክፍሉ፣ 2 ከሆነ ተጨማሪ ሰራተኛ ክፍል ስላለው 3 ይሆናል ማለት ነው። የራሷ መታጠቢያ ክፍል ነው የሚኖራት እና ዘመናዊ ቤት ነው የሚሆነው ራሱ ቤቱ። ልክ በዛ ሁኔታ የሚገነቡ ናቸው። እንግዲህ ባለ 1 መኝታ በቅድመ ክፍያ ነው የምትከፍሉት።
አሁን ያላችሁን ብር አጠቃላይ አንድ ቦታ ላይ ማሳረፍ አይደለም። አሁን ለእነሱ እየሰሩ እየተንቀሳቀሱ ከስር መክፈል እንዲችሉ ይሄ ነገር ያበረታታቸዋል። ስለዚህ ምንድነው ባለ አንድ መኝታ መግዛት ቢፈልጉ እንኳን ቅድመ ክፍያ መክፈል የምንጠበቅባቸው 515 ሺህ ብር እሱን ከፍለው ከዛ በኋላ ቀጣይ ክፍያ ሁለተኛ ሶስተኛ እየተባለ ምን ማድረግ ይቻላል ማለት ነው። ከስር እየነገዱ ምንም እያሉ እየሰሩ ብዙም እያዘዋወሩ መክፈልና ባለቤት መሆን የሚችሉበት እድል አለ። እሷን አማራጭ እንዲሁም ባለ ሁለት መኝታ እንኳን ቢትገዙ 887 ሺህ ብር አካባቢ ብታወጡ 125 ካሬ ነው። ተጨማሪ ሰራተኛ ክፍል አለው። እሱን ቅድመ ክፍያውን ከፍለው መግባት የሚችሉበት አጋጣሚ አለ። ባለ 3 መኝታ የምንለው 1 ሚሊዮን ብር ነው። 1 ሚሊዮን 50 ሺህ ብር ነው ቅድመ ክፍያ። እሱን ከፍላችሁ ትገባላችሁ። ሁለተኛ ክፍያ ከ8 ወር በኋላ ከ6 ወር ከ10 ወር በኋላ የሚመጡባችሁ ነው የሚሆነው። ቀደም እንዳልነው እየሰራንም ምንም እያልን ማስቀመጥና መግዛት እንችላለን ማለት ነው። ባለ 4 መኝታ ቤት ከ1.2 ሚሊዮን ብር ጀምሮ አለ። ምናልባት እናንተ መጣችሁ ሌላም ቤተሰባችሁ ቢመጣ በእነዚህ ቅድመ ክፍያዎች ገብቶ ቀሪ ክፍያውን ቀስ እያለ የሚከፍልበት አካሄድ አለው ማለት ነው። ለዚህ እናታችንም እህታችንም ሳይጨናነቁ መክፈል የሚችሉበት ሁኔታ አለ። ሌላው ግን ምንድነው አቤላ አንተ በደንብ ታውቀዋለህ፣ በተደጋጋሚ የምናገረው ምንድነው እኛ ጋር ለመግዛት አንድ ሰው ሲመጣ የቤት ብድር ፓኬጅም አለ። አሁን እህታችን ሳትጨናነቅ የምትከፍልበት ወይ ይሄ እኛ 40/60 እንለዋል። 40/60 ፓኬጅ ነው። 40%ቱን ቤቱን እስኪረከቡ ድረስ በ3 ዙር ይከፍላሉ ማለት ነው። 40%ቱ ለምሳሌ ከአጠቃላይ ክፍያ ቤቱ 5 ሚሊዮን ብር የ5 ሚሊዮን ብር 40% ይከፈላል ማለት ነው። ይሄ ማለት ቅድመ ክፍያ 10% ቢሆን ሁለተኛ ክፍያ 15%፣ ሶስተኛ 15% ይከፍሉና 40% ይሆናል። ይሄንን ቤቱን እስክትረከቡ ድረስ ትከፍላላችሁ በ3 ዙር። ዘንድ ቀሪው 60%ቱ ከ5 ዓመት እስከ 25 ዓመት ድረስ ቀስ እያላችሁ እየሰራችሁ በባንክ አገናኝተን እኛው ራሳችን የምትከፍሉበት ሁኔታ ይፈጠራል ማለት ነው። ቤት ውስጥ እየኖራችሁ መክፈል የምትችሉበት አሰራር አለ። ምን ታስቢያለሽ? ማለት አሁን አንቺ መጀመር የምትፈልጊያቸው አዳዲስ ቢዝነሶች ካሉ ሞር ይሄኛውን መጠቀም እንደምትችይ ይሰማኛል። ማለት አሁን ላይ ስቴብል ነሽ፣ ምንም ነገር ማድረግ ትችያለሽ። ግን እንደምትፈልጊያቸው አንዳንድ ቢዝነሶች ራን ማድረግ የምትፈልጊ ከሆነ በጣም አሪፍ ነገር ነው ብያስ በጣም አማራጭ መሆን የሚችል ነው። እና እስቲ ላይ እንግዲህ እዚህ ጋር ያሉት ቤተሰቦቼ ናቸው። ችግር ላይ ሆኖ የተገናኘን እንግዲህ አሁን ደግሞ እግዚአብሔር እርቶን ወደ ጥሩ ነገር እየሄዱ ያሉ እናትና እህቶቼ ናቸውና እዚህ ጋር አሁን ደግሞ የሚመለከቱን ቤተሰቦች አሉ እና ለእነሱ ትክክል ያልሆነ ነገር መስሎ ከታየኝ ማለፍ ስለማልፈልግ ነው። ካጠፋሁት ላይ ይቅርታና ምንድነው ያልተዋጠልኝ ነገር እዚህ 40/60 ውስጥ የኛ ካሽም ሆነ ዱቤ ምንም አይነት ልዩነት የለውም ብለኸኛል። እና እዚህ ጋር ግን ምንድነው አንድ ድርጅት ለትርፍ ነው የሚቋቋመው እና ዱቤ ሲሆን የሆነ ብር ይኖረዋል እና አሁን እዚህ ጋር ስንሰራ ምንም አይነት ልዩነት የለውም ብለን ግን በኋላ ላይ እንግዲህ ያው ቤተሰቦቼ ከዚህ በፊትም ሲገዙ ስለነበር መጥተው ለመግዛት ሲሞክሩ ይሄንን ነገር ካጡ በእኔ ሊያዝኑብኝ ነው የሚችሉት እና እንደዛ እንዲሆን ስለማልፈልግ ነው ስላልተዋጠልኝ ነው ጥያቄ ደግሞ የጠየቁ። ትክክል አቤላ። አሁን ከዚህ በፊትም ያንተን ፕሮግራም አይተው የመጡ ደንበኞች አሉ። በጣም ብዙ ቤትም ገዝተዋል፣ ኢንቨስት አድርገው ሄደዋል። የተሻለ ነገር ላይ ነው ያለው፣ ግንባታቸውም እየፈጠነላቸው ነው ያለው። የእኛ አሰራር ይሄ ድሮም ነበረ። አብዛኛው ሪል ስቴት ላይ ሲኬድ ካሽና ክሬዲት ስንል የካሬ ዋጋቸው ይለያያል። ለምሳሌ ካሽ ከሆነ እኛ ጋር 88 ሺህ ብር የምንሸጥ ከሆነ ክሬዲቱንም የምናመቻቸው በዚሁ በ88 ሺህ ብር የካሬ ዋጋ በተመሳሳይ ፕራይስ ካሹንም ክሬዲቱን። ስለዚህ ምርጫ ነው። አንድ ሰው ከ50% ከ60% ከ40% በላይ መክፈል አልችልም ካለ ሚኒመም 40%ን ከፍሎ ቤቱን ይረከብና ይኖርባታል። ስለዚህ በካሽም ገዛ በክሬዲትም ገዛ የካሬ ዋጋው ላይ ምንም አይነት ጭማሪ የለም። አብዛኛው ሪል ስቴት ተቋም ላይ ብትሄድ ካሹ 88 ሺህ ብር ከሆነ ክሬዲት ላይ 120 ሺህ ብር 110 ሺህ ብር ሊሆን ይችላል። የካሬ ዋጋው ላይ ከ20 ሺህ እስከ 20 ሺህ እስከ 30 ሺህ ይጨምራል ማለት ነው ሊደረግ ይችላል። አዎ ለምን ለካምፓኒ ምንድነው የሚጠቀሙ ካሽ መሰብሰብ ነው። ሰው እኛ ጋር ስናመቻቸው ይሄን ሀሳብ 88 ሺህ ብር በካሽ ከሸጠን በክሬዲት 88 ሺህ ብር በካሬ ነው የምንሸጠው። ስለዚህ እናንተ ላይ የሚጨምር ክሬዲት በመግዛታችሁ እናንተ ላይ የሚጨምር ነገር ስለሌለ ለእነሱ ደጋፊ ነው ይሄ ያስ። በልሽ እንግዲህ አሁን ይሄንን ነገር እድሉ ሳያልፈኝ ቤተሰቦችን ሊጠቀሙ ፈልጋለሁ።
በእንደዚህ አይነት መንገድ ካለ ምክንያቱም እኔ ከዚህ በፊት የማውቀው ጓደኛዬ እንግዲህ አንዳንድ ነገሮችን ስናስጨርስለት በካሬ ያው ክሬዲት መግዛት ፈልጎ ነበር። እጁ ላይ የነበረውን ገንዘብ ለአንዳንድ ቢዝነሶች ኢንቨስት ማድረግ ስለፈለገ በካሬ አሁን እዚህ ጋር ስም መጥቀስ አልፈልግም፣ ብቻ ግን በካሬ በጣም ብዙ ብር ተጨምሮብን ነበር። ይሄ ነገር ካለ ግን ውድ ቤተሰቦቼ እናንተም እንድትጠቀሙልኝ ይፈልጋል። ምክንያቱም እዚህ ጋር አሁን እያዩ ያሉት ካሽ ተመሳሳይ ፕራይስ ያለው ነገር ከሆነ ክሬዲትም የሆነ ኢንተረስት ነገር ይኖረዋል ብዬ አስቤ ነበር። ይሄ ደግሞ ዲቴል ጠይቄዋለሁ እናንተ እንድትረዱልኝ ስለምፈልግ ማለት እና ማናችሁም ብትሆኑ በእንደዚህ አይነት መንገድ ቢዝነስን አንዳንድ ነገሮችን ራን ማድረግ የምትፈልጉ ካላችሁ ሙሉ ያላችሁን ነገር ኢንቨስት ከማድረግ የተወሰነ ፐርሰንት እንግዲህ ከ8% እስከ 10% ይመስለኛል የሚከፈለው የቅድመ ክፍያ። እሱን በመክፈል እንግዲህ የቀረውን ነገር በሙሉ ቢዝነሳችሁ ላይ ኢንቨስት አድርጋችሁ በዚህም ቤት አላችሁ፣ በዚህ በኩልም ደግሞ ቢዝነሳችሁ ራን ማድረግ የምትችሉበት ከኛ ጋርም እንግዲህ የተደጋገፍን ቤተሰብ መሆናችንን የምናጠነክርበት እኔም የምኖርበት ቦታ እንደሆነ ታውቃላችሁ። መቼም ዲኤምሲ እንግዲህ ለእናቴ የገዛሁበት ቤት ነው። እናት ያለች ማለት ያው እኔም አለው ነው። ጎረቤት ሆነን አብረን ቤተሰብ ሆነን መኖር የምንችልበት እንዲኖር ስለምፈልግ እቺ ክሬዲቷን ብትጠቀሟት ሞር እኔ ደስ ይለኛል። ካልሆነም ደግሞ እንግዲህ ያሉትን አማራጮች ተጠቅማችሁ የእኛም ቤተሰብ መሆን ትችላላችሁ። እዚህ ጋር እንግዲህ ከነ ማርቲ ጋርም መኖር ደስተኛዎች ላይ ማሚ እና እንግዲህ እነሱ ብሎ ቢመጣ አንተ ቤተሰብ ነህ፣ ብዙ ደንበኞች አንተ በኩል መጥተው ገዝተዋል። የእኛም ግንባታ ቀላል በማይባለው ሁኔታ እየተፋጠነ ነው ያለው። ማንም ሰው ሳይት ሄዶ ከመጣ አብዛኛው የእኛ ደንበኞቻችን ዲያስፖራ ናቸው። በውጭ ሆነው የአንተን ፕሮግራም በማመን በዲኤችኤል የገዙም በጣም ብዙ ደንበኞች አሉ። የዲኤችኤል አቅራቦታችን ምንድነው? እኛ እዚህ ሆኖ ምንም ውክልና የሌለው ሰው ካለ ብሩን ብቻ የሚያስገባበት መንገድ ተፈጥሮ በኋላም አሊያም ደግሞ በመላኪያ መንገዶቻችን ገቢ አድርገው ደንበኞቻችን ምን ያደርጋሉ? አግሪመንቱ ይዘጋጅላቸዋል። ባሉበት አድራሻ በዲኤችኤል ይላካል። እዛው ባሉበት ሆኖ የቤት ባለቤት ያደረግናቸው ብዙ ናቸው በአንተ ፕሮግራም የተነሳ። ስለዚህ አንተን ብለው የአንተን ፕሮግራም እና እናታችንን እንደመደገፍም የሆነ ነገር ማድረግ ስለሚጠበቅብን እኛ እናታችንን ብለው የሚመጡ እዚሁ ቃል የሚገባል ነገር ምንድነው? የነበልባል ሚዲያ ናይት ለሚመጡ በጣም ጥቂት ደንበኞቻችን ከ20 ያላነሱ ደንበኞቻችን ያው እናታችንን አይተው ነው የሚመጡት። ለእሳቸውም ደጋፊ ነገር የሚደግፍ ነገር እናደርግላቸው እንፈልጋለን እና ጥቂት ለሚመጡ ከ20 ያልበለጡ ደንበኞቻችን በጣም ቆንጆ የሚባል ዲስካውንቶችን እንሰጣቸዋለን። አሁን ካለው ዋጋ በቀነሰ ሁኔታ የምንሰራበት ሁኔታ አለ። እሱ የሚደግፈው እናታችን በእናታችን ታሪክ ብዙ ሰው አዝኗል፣ ሁላችንም ተከፍተናል። አሁን ደግሞ ወደ ደስታው ነው እየመጣን ያለ ነው እና ይህንን ደስታ ሁሉም ዓለም ላይ ያለው ኢትዮጵያዊ አብሯቸው እንዲካፈል እንፈልጋለን እና እኛም አንዱ የሱ ተጋሪ ነን። እናታችን እንግዲህ ደስታው አስደስቶኛል፣ በጣም ደስ ብሎኛል። ስለዚህ እኛንም መርጣችሁ ስለመጣችሁ እንዲሁም እህቴን በጣም አመሰግናለሁ የእናቴን ደስታ መመለስ በመቻልሽ እና ከዚህ በኋላም አብረን እንቀጥላለን እንደቀጥላለን። እንግዲህ እግዚአብሔር ያክብርልን። ግን ከዛ በፊት ማለት የምፈልገው ውድ ቤተሰቦቼ የእውነት ነው የምላችሁ በተደጋጋሚ እንግዲህ ዲኤምሲ እየመጣን እንገኛለን። በምንመጣበት ሰዓትም እንግዲህ ከዚህ በፊት የሚያደርጉትን ድጋፋቸው ከጎኔ መቆማቸውን በማየት በጣም ነው ደስ የሚለኝ። ምክንያቱም ሰው የሚያምንበትን የሚተማመንበትን ቦታ ነው ሄዶ የሚቀርበውን ሰው የሚከታተለውን ሰው የሚያምነውን ሰው እዛ ቦታ ላይ እንዲኖር የሚያደርገው እና እኔም እንግዲህ በጣም የምተማመንበት አብሬያቸው ስሰራ ለራሱ ደስ የሚለኝ እዚህ ስንመጣ ለእኔ ለኦዲየንሶቼ በችግር ለምንገናኝ ሰዎች ቤት እንዲገዙ ለማድረግ በሚመጣበት ሰዓት ሁሌ እንግዲህ ለእኔ ካላቸው ቤት ላይ ይሄን ያክል ለአንተ ኦዲየንሶች ቤት መስጠት እንችላለን ስለሚሉኝ በጣም ደስ እያለኝ እናንተም ደግሞ እንግዲህ ከሀገር ውስጥም ካላችሁ ከሀገር ውጭም ያላችሁ ቤተሰቦቻችን ለፍታችሁ ጥራችሁ ግራችሁ ሀብት ንብረታችሁን የምታስቀምጡበት ቦታ ጥያቄ ለሆነባችሁ ይሄ መልስ እንደሚሆናችሁ እርግጠኛ ነኝ። ይሄንንም ደግሞ እንግዲህ ሀገር ውስጥ ሰው የለንም የሚተባበር ዘመድ እንደዚህ ከጎን የሚሆን የለንም ለምትሉ እንግዲህ ወንድማችን ኤላ እንዳለው በዲኤችኤል አንዳንድ ነገሮችን ማስጨረስ የሚቻልበት መንገድ ተመቻችቷል። ያው እሱም እንደነገረን የክሬዲቱም አለ። በብዙ መንገድ ተጠቅማችሁ ያለውን ነገር የምንጨርስበት መንገድ አሁን ላይ አለ ማለት ነው። ቤተሰቦቼ ነበልባል እያላችሁ ከዚህ በታች በማስቀምጥላችሁ ስልክ ቁጥር ብቻ አሁን በይሄን ቪዲዮ ስለቅላችሁ ከዚህ በታች ማስቀምጥላችሁ ስልክ ቁጥር አለ። በዛ በመደወል ነበልባል ሚዲያ ብቻ
በማለት ዲስካውንት መጠቀም ትችላላችሁ። ከኔ ጋር ቤተሰብ ሆኑ ላለው ላይ እንግዲህ ያው እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ያለውን ነገር ጨርስ፣ የቀረው ነገር ከካሜራ ጀርባ እንጨርሳለን። እሺ እንግዲህ ውድ ቤተሰቦቻችን እንግዲህ ለዛሬ የተከታተላችሁን ይሄን ይመስል ነበር። ከአቶ ደጀኔ እንግዲህ ያሉትን ንብረቶች ሰብስበናል በምንለው መንገድ እንግዲህ ሰብስበን ለማርቲም ሀብት ንብረቷ ይገባታል በተባለው መንገድ ህግ ባገዘን መንገድ እንግዲህ ለእሷም አስተላልፈን ሰጥተናል። ከዛም እንግዲህ የተረፈን ነገር ከዲኤምሲ ለእናታችን ባለ 3 መኝታ ቤት እንግዲህ አበርክተናል ማለት ነው። እናንተም እንግዲህ ቀጣይ እስከምንገናኝ ድረስ ከወዲሁ ቸር ቆዩልኛል። እናመሰግናለን።